ሲቆረጥ እትብቱ ተቆረጠ። ጨቅላው ምርር ብሎ እሪ ብሎ አለቀሰ። ደረቷ ላይ አጣብቃ ያዘችው። ትናንሽ እጆቹን ቡጢ እንደጨበጠ እቅፏ ውስጥ ሰመጠ። በለቅሶ መሃል ጠባብ አፉ ከትንፋሹ ጋር ከፈት ዘጋ ይላል። በሹክሹክታ እንዲህ አለችው፣ ከእንግዲህ መለያየት አለባችሁ ነው የሚሉን። ያለኔ ለብቻ መተንፈስ ራስህን ችለ ሰው መሆን አለብህ ነው የሚሉ። እንደገና ማልቀስ ጀመረ። ይበልጥ ወደ ደረቷ ስባ አስጠጋችው። እስትንፋሷ ያልረጋ አንገቱ ላይ ነው። የግራ እጇ አይበሉባ ጀርባውን በስሱ መታ መታ ያደርጋል። ልጄ አለችው፣ አትፍራ የኔ ልጅ፣ አታልቅስ። እነሱማ እትብትህን ቆርጠው እኔ እናንተም መነጠላቸው ነው። ዝም በላቸው። በመካከላችን የማይታያቸው የማይቆርጡት ገመድ አለ። እሺ ልጄ አታልቅስ። እስትንፋስህ እስካለ ላንለያይ ለዘላለም ተጋምደናል። አታልቅስ ልጄ። ላፍታ ማልቀሱን አቆመ። ሚጢጢ ጭንቅላቱን ወተት ወደ አጋቱት ጡቶቹ አስጠጋ። አመናት። ደረቷ ላይ ዘንበል ብሎ አንቀላፋ። እናም በማይታይ ገመድ የተያያዘው የእናትና የልጅ ጉዞ በዚች ቅጽበት ሀ ብሎ ተጀመረ። ይሄ ሙሉ ታሪክ ነው። ዥዋዥዌ ያልኩት በሁለት ምክንያቶች ነው። ምናልባት እዚህ ላይ ከተመለከትሽው ርዕሱ ላይ ከዥዋዥዌ በታች የዘመን ማስታወሻ ታሪኮች የሚል ቅጥያ ርዕስ አለው። ያም ደግሞ እንግዲህ የዘመን ማስታወሻ ታሪኮች ስንል በብዙ ጽንፎች መካከል ነው የምንዘዋወረውና አንዳንዴ ዝቅ ወዳለው፣ አንዳንዴ ከፍ ወዳለው፣ አንዳንዴ ወደሚያሳዝነው፣ አንዳንዴ ወደሚያስደስተው ስለምንሄድ በሁለት ስሜቶች በሁለት ጫፎች መካከል መመላለስ ምንን ይመስላል ብዬ ሳስብ ዥዋዥዌን ይመስላል። ሁለተኛው ደግሞ ከ47ቱ ታሪኮች ውስጥ በዚህ መጽሐፍ ውስጥ ከተካተቱት አንደኛው ዥዋዥዌ የተሰኘ ነውና ጥሩ መገጣጠም ነው ብዬ በዛ ምክንያት ነው ዥዋዥዌ ያልኩት። እንደው እንዲህ በሆነ ፌስቡክ ላይ የምጽፈውና መጽሐፍ ላይ የሚወጣው ብዬ አልለይም። እውነቱን ስነግርሽ ግን ለፌስቡክ የሚጻፉ ነገሮች በአብዛኛው ስሜት ላይ ያተኮሩ ናቸው። ብዙ ማሰላሰልን አይጠይቁም። ምክንያቱም በአብዛኛው ቀን ብንመለከተው በሳምንት ቢያንስ 3 አጫጭር ታሪኮችን ወይም ወጎችን አጋራለሁ። ስለዚህ ከፍተኛ የአርትዖት ስራ፣ የማሰላሰል ስራ እንዲህ ያለ ነገር ውስጣቸው አይገባም። ለፌስቡክ እና ለቴሌግራም የሚዘጋጁት ላይ ለመጽሐፍ የሚሆኑ ታሪኮች ግን ሲዘጋጁ በተለይ ከዛ መተው ወደ መጽሐፍ የሚሻገሩ ከሆነ እንደ አዲስ ነው ማያቸው። እንደ አዲስ የአርትዖት ስራ ይሰራባቸዋል። የተሻለ ተጨማሪ ቅላጼ፣ ጌጣጌጥ መግባት የሚችለውን ነገር ማስገባት እችላለሁ። አንዳንድ ጊዜ ታሪኩን ሙሉ በሙሉ የምቀይርበት ጊዜ አለ። ለመጽሐፍ ተብለው የሚሰሩ ጽሁፎች ደግሞ ጊዜ ተወስደው ስብጥርን ምታያለሽ። ለምሳሌ ብዙ የፍቅር ታሪክ በመጽሐፍ ታወቃለሁ እኔ። ዥዋዥዌ ላይ ግን ብትመጪ 5% አይመስለኝም የፍቅር ታሪክ። ስለዚህ አዲስ ጣዕምንም ለማምጣት ደግሞ ይሄ ምን አይነት ታሪክ ነው፣ ምንድነው የሚናገረው፣ ስለምንድን ነው የሚለውንም ነገር አይቼ በደንብ አሰላስዬ ነው መጽሐፍ ሳደራጅና ልዩነቱ ያ ይመስለኛል። ርዕስ ስመርጥ እኔ ብዙ ጊዜ የሚማርከኝ አይነት ርዕስ ለምሳሌ መጽሐፍ እንግዲህ መጽሐፍ እንደዚህ ባለ ቦታ መተሽ ለመግዛት ስትዘጋጂ ጥሪው ምንድነው? ርዕስ ነው የመጀመሪያው ጥሪ። ከዛ ደግሞ ምናልባት የሽፋን ገጹን አይተን መማረክ፣ አንዳንዴ ደግሞ ስለምን ይሁን ብሎ እንድትጠይቅ የሚያበረታታ ርዕስና የሽፋን ስዕል ያስፈልጋል ብዬ አስባለሁ። ስለዚህ እኔ የምወደውን አይነት ርዕስ ነው የምሰጠው ለመጽሐፎቼ። አንዱ መመዘኛ እሱ ነው። ሁለተኛው መቅለል። እኔ ብዙ የተወሳሰበ ነገር አልወድም። ስለዚህ የግድ እንደው በጣም ኮስታራ ደራሲ ነኝ እንድባል ኮስታራ ቃል እንደ ርዕስ መጠቀም አልፈልግም። ሶስተኛ መጽሐፉን ይገልጻል ወይ? ከምንም በላይ የመጽሐፉን ስሜት መጽሐፍ ውስጥ የተካተቱን በተለይ ረጅም ታሪክ ካልሆነና አጫጭር ታሪኮችን የያዘ መጽሐፍ ከሆነ ሁሉንም የታሪክ ሁኔታዎችን አንድ ላይ የሚገምድ አንድ ላይ የሚያስር ልጥ በዩ ርዕስ መሆን አለበት። ካልሆነ ደግሞ እንደ ባርቾ እንደ ፍቅፋቂና እንደ ዥዋዥዌ ደግሞ በመጽሐፍ ውስጥ የተካተቱ ርዕሶች ካሉ እነሱ የመጽሐፉ ውክልናን ያሳያሉ ወይ ተወካይ ይሆናሉ ብዬ ካሰብኩኝ ስሜቱን በዛ መልኩ አደርጋለሁና በዛ መልኩ ነው ብዙ ጊዜ ርዕስ የምሰጠውና የሚገርምሽ ነገር ብዙ አላስብም። በቃ አውቀዋለሁ። ልክ መጽሐፉ ሲያልቅ ይሄ ነው በቃ ብዬ ወስናለሁ። ይሄ ምናልባት ትንሽ ያንገራገርኩት እዚህኛው መጽሐፍ ላይ ነው። ከዚህ በፊት የነበረው ርዕስ
ተቀየረ። እንደውም የሽፋን ገጽ ከተሰራ ሁላ በኋላ ዲዛይን ከተሰራ በኋላ ምክንያቱም ታሪኩን አወጣሁት። እኔ ሁሉ ጊዜ ነው የምጽፈው። በዚህ አመት መጽሐፍ 2 ማውጣት አለብኝ 1 ማውጣት አለብኝ ብዬ አይደለም የምጽፈው። ሁሉ ጊዜ እንደጻፍኩ ነው። ምናልባት ያልጻፍኩበት ረጅም ጊዜ ቢቆጠር በኮቪድ ጊዜ የነበረው ጊዜ ነው። በጣም ብዙ ሰዎች የጻፉበት እኔ ያልጻፍኩበት ጊዜ እሱ ነው። ጥሞና አልወድም ማለት ነው እያልኩ ነበር ለራሴና በዛ ጊዜ ምናልባት በ1 አመት ውስጥ ምንም ያልጻፍኩበት ጊዜ ነበርና ኮቪድ ካበቃ በኋላ ግን በተከታታይ አንደኛ ትምህርት ቤትም ገባው የድርሰት ችሎታዬን ለማሻሻልና አዲስ ነገር ለመማር ትምህርት ቤት ስገባ ትምህርት ቤት ውስጥ ምን አለ የክፍል ስራና የቤት ስራ ይሰጠናል። የክፍል ስራውም የቤት ስራውም ታሪክ መጻፍ ነው። ስለዚህ ለዛ ፍጆታ የምጽፋቸው ታሪኮች አንዳንዶቹ ለመጽሐፍ ብቁ ናቸው ብዬ በኔ ግምት መርጣቸዋለሁ። አንዳንዶቹ ደግሞ እንዳልሹ በማህበራዊ ሚዲያ ይለጠፋሉና የማይነጥፍ ምንጭ ነገር ሆነ ራሱ የቤት ስራው እንዲሁና እሱ ነው። ባለፉት 2-3 አመታት ደግሞ በጣም እንደድለኝነት ሆኖ ተከፍቶልኛል መሰለኝ። አንዳንድ ጊዜ በቀን 3-4 ታሪክ ምጽፍበት አለና የደራሲ ነገር እሱ ነው። አንዳንዴ ይጎርፍልሻል፣ አንዳንዴ ደግሞ እንዲህ ብለሽ ብትለምኝም ጠብ የማይልበት ጊዜ አለና ከመጣ ለምን አላጋራው እሱ ነው። እንግዲህ አሁን ትልቅ ሴት ነኝ እንደምታይ፣ ግን ምናልባት አሁን የቡና ቁርስና ዥዋዥዌ ላይ በተለይ ብትመለከቺ ለእርቃንዶ ጉዳይ ላይ በ10 ቤት ውስጥ ያሉ ልጆችን ታሪክ እጽፋለሁ። በ20 ቤት ውስጥ ያሉ ታሪኮችን ልጆችን ወጣቶችን ታሪክ እጽፋለሁ። ከዛ ደግሞ ከኔም እድሜ በላይ 60 50 70 ቤት ስላሉ ሰዎችም እጽፋለሁ። ደራሲ 1000 ህይወት ነው ያለው ይባላል። ለምን ሁሉንም ሰው መሆን አለበት። በመንፈስ የ40 አመት ሴት ሆነሽ የ68 አመት ሴት እንዴት እንደምታስብ ማወቅ አለብሽ ደራሲ ስትሆኚ። እሱን ከየት ነው የምታገኙ? ከመመልከት፣ በጥሞና ከማስተዋል፣ ከማንበብ፣ ከመኖር ባስተውለት ከመኖር ይመስለኛል የምታገኙ። ስለዚህ አንዱ እሱ ነው። ሁለተኛው ምናብ ነው። አንዳንድ አሁን ለምሳሌ እዚህ ላይ የበቅሎ ኩነኔ የሚል ታሪክ አለ። እኔ በቅሎ ሆኜ አላቅም እስከማውቀው ድረስ፣ ግን ከበቅሎ አንጻር ነው የተጻፈው ይሄ ታሪክ። ስለሚጠበሱ አሳዎች ጽፌ አውቃለሁ። ለምሳሌ 2 አሳዎች እየተጠበሱ ፍቅረኞች ናቸው ሲያወሩ ታስታውሺ ከሆነ ዳሪና ፊፊ ነው የሚባሉት ስም ሁላ አላቸውና አሳሁኝም አላቅም። ግን ደራሲ ደስ የሚለው ነገር ምንድነው? ሁሉንም ቦታ ሁሉንም ነገር መሆን ይችላልና እንትን ነው ድንበር የለውም። የፈለግሽውን ያህል አእምሮሽ እንዲጋልብ ከፈቀድሽለት በምናብሽ ብዙ ነገሮችን አሰላስለሽ መጻፍ ትችያለሽና ከዛም የሚመነጩ ነገሮች አሉ። ስለዚህ የግድ ስለሆነ ነገር ለመጻፍ እሱም መሆን አይጠበቅብሽም ማለት ነው። ያም ሆኖ ግን አልፎ አልፎ ደግሞ ከኔ ህይወት የሚቀዱ ነገሮች ሊኖሩ ይችላሉ። ሰው አይደለው ያመልጠኛል አንዳንዴ። ለምሳሌ ፊት ለፊት ያሉ ታሪኮችን ብናወራ ባርቾ ግማሹ ታሪክ የኔ እንደሆነ ከዚህም በፊት ብዙ ጊዜ ገልጬዋለሁ እንደምታዩ ነው። እንደውም አንዳንድ ዘመዶቼ እዛ ላይ የተጠቀሱ እህቴን ጨምሮ እንደዚህ ክፉ ነበር እስኪሉ አንዳንዴ የራስሽንም ታሪክ የምትከችበት ነገር አለ። ግን እንደው የሙሉ የኔ ታሪክ የሚባል የለም። ቀብላለሁ አንዳንድ ቦታ ወይ ደግሞ የሚመስለኝን ነገር እዛ ውስጥ ከታለው እንደ ሰው ከኖርኩት ካስተዋልኩት እና በዚህ መልኩ ነው። ባርቾ ነው የመጀመሪያ መጽሐፌ። ተወዳጅነት የነበረው ጥሩ አቀባበል የነበረው መጽሐፍ ነው እግዚአብሔር ይመስገንና 11 አመቱ ነው አሁን 2007 ላይ ነው የተለቀቀው። በዛ ጊዜ እንግዲህ አሁን ካለሁበት እድሜ በ11 አመት አንስ ነበረ። ስለዚህ በዛ ጊዜ አስተሳሰቤ በዛ ጊዜ አስተውሎቴ የጻፍኳቸው ታሪኮች ናቸው። አብዛኞቹ በልጅነትና በዚህ በጉርምስና እድሜ ላይ የሚያጠነጥኑ ታሪኮች አሉ። በቤተሰብ ህይወት ላይ የሚያጠነጥኑ ታሪኮች አሉ። እሱን ከነበርኩበት እድሜ አንፃር ወደ ኋላ መለስ ብዬ የሚመስለኝን የጻፍኩበት ነው። በአጻጻፍ ስልት ያን የደረስኩበትን ገልጫለሁ። በኔ ግምት እንደ ራሴን እንደሚገመግም ሰው እድሜም አስተምሮኛል፣ ጊዜም አስተምሮኛል። ከዛ ደግሞ ትምህርትም አሁን እንዳልኩሽ መማሬም የንባብ ችሎታዬም እየዳበረ መምጣቱ የብዙ ደራሲያንን መጽሐፍ ማንበቤ አዳዲስ ቴክኒክ እንድሞክር ከሀገራችንም ወጣ ብዬ ሌሎች ደራሲያን እንዴት ነው የሚጽፉት በተለይ በዚህ በአህጉራችን ውስጥ ያሉ ሴት ጸሐፊዎች ላይ አተኩሬ ላለፉት 2 አመታት እንደ ጥናት ነው ያደረኩትና እዚህ መጽሐፍ ላይ ብዙ የምታዩዋቸው አዳዲስ ቅርጾች የታሪክ አቀራረብ ቅርጾች ከዛ ይመጡ ናቸው። ምሳሌ ብሰጥሽ እወዳለሁ።
በፖሊስ ሪፖርት ብቻ የተጻፈ ታሪክ አለ እዚህ መጽሐፍ ላይ። እኔ ያልገባሁም እንደ ደራሲ ምንም አይነት ጣልቃ ገብነት ሳላሳይ እንግዲህ ፖሊሶች አደጋ ሲደርስ ወይም ደግሞ ወንጀል ሲፈጸም የሚሞሉት ቅጽ አለ። ቅጹ ነው ታሪኩ። ስለዚህ የሚኪያስ መዝገብ ይባላል። ሚኪያስ ምን ሆኖ ነው የሚለውን ያው ታነቢዋለሽ አንቺ እዛ ላይና እንደዚህ አይነት አዳዲስ ነገሮችን ለማምጣት ሞክሬያለሁ። የአንጻር ትረካዎች ብዙ ጊዜ ተሰርቷል። ታላላቅ ደራሲያንን ጨምሮ እና አዳም ረታ፣ ኤደን ሀብታሙ ሞክረውታል። የአንጻር ትረካ ማለት አንድን ታሪክ ከብዙ ሰው አንጻር መናገር ነው። ስለዚህ ወንድና ሴት ለምሳሌ በሆነ ጉዳይ ውስጥ ቢያልፉ ሴቷ ስለዛች 2 ሰዓት ልትሆን ትችላለች። ስለዛች 2 ሰዓት የራሷን ትነግርሻለች፣ እሱም ደግሞ እዛ ነበረ የራሱን ይነግርሻል። ስለዚህ የአልቤርጎ ስህተት የሚል አንድ ታሪክ አለ እዚህ ላይ። ከዛ ደግሞ አልጋው ምን ይላል ብዬ ደግሞ አልጋው ደግሞ ይናገርበታል። ይሄ የአንጻር ትረካ ብዙ ገና በአማርኛ ድርሰት ውስጥ ልምምድ እያደረግንበት ያለ ነገር ነው። ሌላ አዲስ የሞከርኩት ነገር እዚህ ላይ አንድ ታሪክን ተከታታይ ማድረግ። ራሳቸውን የቻሉ ታሪኮች ናቸው። ሀለ ሐመር ውሃ ተብሎ የተጻፈ ታሪክ አለ። አንዲት ገጸ ባህሪ ናት። ብቻውን ብታነቢ ስሜት ይሰጣል፣ ብትቀጣጢው ደግሞ የበለጠ ስሜት ይሰጣል። ሀለ ሐመር ውሃ በአንድ ርዕስ ስር 2 ታሪኮች አሉ፣ 2 የተለያዩ ታሪኮች። እንዲህ አይነት አዳዲስ ሙከራዎችን አድርጌያለሁ። እንግዲህ እናንተ ደግሞ የምትሉትን እንሰማለሁ። ብዙ ጊዜ በጣም ብዙ ሰው የሚወደው የሚያጋራውና የጨዋታ መንስኤ የክርክር መንስኤ የሚሆኑ ታሪኮች ትንሽ ጠጣሪ የሆኑ ታሪኮች ናቸው። እኔ እስከምመለከተው ድረስ የኔ አንባቢዎች በሁሉም ነገር ስልጡን ናቸው ብዬ ነው የማስበው። ጨዋታውንም ይወዱታል፣ አንዳንዴ መሳቅ ይፈልጋሉ። በተለይ ቅዳሜ ሲሆን አሁን ቅዳሜ የማጋራቸውን ታሪኮች ሆነ ብዬ ቀለል ያሉ ነው ማረጋቸው። ለምሳሌ የሚጨቃጨቁ ባልና ሚስት ታሪኮች ሁሉ ጊዜ ይቀርቡ ነበር ቅዳሜ። ዛሬ ደግሞ ተነሳባቸው ተብሎ እንዲሁ በተከታታይ የሚቀርባል። ዋዛና ፈዛዛ የሚበዛው ነገር አለ። ሰው መደሰት ይፈልጋል። ኑሮ ከባድ ነው። ከሰኞ እስከ አርብ ታክሲ ሲጋፋ መከራውን ሲያይ ከልጆቹ ጋር ሲነታረክ ካለቃው ጋር ሲጨቃጨቅ የከረመን ሰው ማዝናናት ያስፈልጋል። ስነ ጽሁፍ አንዱ ነገሩም ማዝናናትና እረፍት መስጠት ስለሆነ ከዛ ባሻገር ደግሞ እያዝናናሽም ጠጣር ሀሳቦችን ጣል ማድረግ ይቻላልና እኔ እንደሱ አይነት ግምት የለኝም። ስልጡን ነው ብዬ ነው የማስበው። አንባቢያችን የኔ አንባቢዎች እንደዛ ናቸው። ዘመኑ ይለያያል እንዳልኩሽ። እኔ የኔ ማንነት እየተቀየረ ነው። መቼም ሰው ይለወጣል አይደለ? ስለዚህ ሁሉ ጊዜ የማዳለው ለመጨረሻ ስራዬ ነው። አሁን ለምሳሌ ባርቾን ፍቅፋቂን ማታ አንብቢ ብትይ አልችልም ማንበብ። ብዙ በአእምሮዬ መስተካከል የነበረባቸው ነገሮችን ነው ማየው። ምክንያቱም አሁን ያለውበትን ደረጃ ስለማስብ ምናልባት በቅርብ የወጡትን ለርቃንዱ ጉዳይና የቡና ቁርስን ራሱ ዛሬ ባያቸው ምን ሆኜ ነው ግን ይሄ ቢቀርስ ኖሮ እንደዚህ ምለው ነገር በጣም ራሴን ተቻለው ብዙ ጊዜና የመጨረሻውን መጽሐፍ ነው መመርጠው በጊዜው ያለውን ማለት ነው። ያ ማለት በሚዛን ሲቀመጥ በተለይ በአንባቢያን ሚዛን ሲቀመጥ ይሄ ይበልጣል ያ ይበልጣል ላይሆን ይችላል። ግን ለኔ እንደ ጸሐፊ እንደ ደራሲ ሁሉ ጊዜ የምወደው የመጨረሻ ስራዬን ነው። ምክንያቱም በጣም የበቃሁበት ስፍራ ይሄ ነው ብዬ ስለማስብ ነው። እንግዲህ ሀሳብ የኛ ነው የሚያስፈጽመው እግዚአብሔር ነውና እግዚአብሔር ከረዳኝ እና እድሜና ጤና ከሰጠኝ ጉልበቱን ከሰጠኝ ብርታቱን ከሰጠኝ ከዚህ በኋላ የሚቀጥለው መጽሐፌ ረጅም ልቦለድ ስራ እንዲሆን ነው የምፈልገው። እሱ ነው የመጀመሪያው ነገር። ሁለተኛ ስራዎቼን ወደ እንግሊዝኛ ቋንቋ ማስተርጎም እፈልጋለሁ። ምክንያቱም የኢትዮጵያውያን ድርሰቶች በአማርኛ የሚጻፉን ጨምሮ በሌሎችም ቋንቋ ኢትዮጵያ ውስጥ የሚጻፉ ቆንጆ የድርሰት ስራዎቻችን በቋንቋችን ድንበር አለመሻገር ምክንያት ዓለም አያውቃቸውምና እሱ ጀምሬዋለሁ። የተወሰኑትን ታሪኮች ከየመጽሐፉ መርጬ በእንግሊዝኛ እንዲታተም የማድረግ ህልም አለኝ። እነዚህ ናቸው ትልቆቹ አላማዎቼ፣ የቅርብ አላማዎቼ ከመኖር በተጨማሪ። ከወፍጮ ቤት መልስ ከወፍጮ ቤት መመለሷ ነው። 25 ኪሎ የጤፍ ዱቄት የያዘውን ማዳበሪያ በጀርባዋ ተሸክማለች። በሸክሙ ክብደትና በእግሯ ከመጣችው ርቀት ብዛት የማዳበሪያውን ጫፎች ጠፍንገው የያዙት እጆቿ መዛል ጀምረዋል። ላባ በጣቶቿ መካከል ይወርዳል። የረጅምና ዘርፋፋ ቀሚሷ ጫፍ በጭቃ ተለውሷል። ሸክሟን ሳታወርድ ገርበብ ያለውን በር በቀኝ ትከሻዋ ገፍተር አድርጋ ስትገባ እንደ ወትሮ አሮጌው ሶፋ ላይ ዝርፍጥ ብሎ ተቀምጧል። ወዳጁን ቀብሮ እንደተመለሰው ሰው ፊቱ ላይ ሀዘንና ትካዜ ተስሎ
የለዘዘ ቆሎ በዝግታ ያኝካል። ድምጹ ከፍ ተደርጎ በተከፈተው ሬዲዮ ላይ አበበ ግደይ ስለ ብሔራዊ የእግር ኳስ ቡድን እያደር መዳከም ትንፋሽ ሳይወስድ በፍጥነትና በስሜት ያወራል ብሎ ይጀምራል። ከዛ ምን ይፈጠር ይሆን? አመሰግናለሁ። እንግዲህ ሁላችሁም ጅዋጅዌን የገዛችሁ ከዳር 6 ቅዳሜ ጀምሮ በሁሉም ታላላቅ የመጽሐፍት መደብሮች በተለይ ደግሞ በጃፋር የመጽሐፍት መደብሮች ይገኛል። እንደምትወዱት ተስፋ አደርጋለሁ። አመሰግንሻለሁ።